ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ህወሓት ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ባደረጉት ንግግር የትግራይ ጦርነት የሁለት ወራት ጦርነት ነበር በማለት በትግራይ ላይ ላለፉት 5 ዓመታት የቀጠለውን የዘር ማጥፋት ዘመቻም አቅልለው ለማቅረብ ሞክረዋል በማለት ከሷል። ህወሓት የአብይ ንግግር በትግራይ ህዝብ ሞትና ስቃይ ምን ያህል የአፌዙበት እንደነበርና ለቀድሞ ጥፋታቸው ንስሐ እንደማይገቡ ያሳያል በማለት ተችቷል። የግጭት ማቆም ስምምነት ከመቼውም ጊዜ ከበለጠ አሁን አደጋ ላይ ወድቋል፣ ዓለም አቀፉ ማህበረሰብ ማወቅ አለበት ያለው ህወሓት የአፍሪካ ህብረት አደራዳሪ አካል ሁኔታውን ለመገምገም አስቸኳይ ስብሰባ እንዲቀመጥ ህወሓት ጠይቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ የኦሮሚያ ክልል ምስራቅ አርሲ ዞን በጉና መርቲ ሸርካና በሆሎንቆዋቢ ወረዳዎች በጥቅምት ወር ብቻ 25 የቤተክርስቲያኗ ተከታዮች በታጣቂዎች የተፈጸመውን ግድያ አውግዛለች። ሲኖዶሱ ግድያው አስነዋሪ፣ ፈጽሞ ተቀባይነት የሌለው ተከባበሩና ተቻችሎ የመኖር መንፈሳዊ እሴቶችን የሚሸረሽር ክብረነክና ኢስነ ምግባራዊ ነው ተብሏል። መንግስታዊ አካላት ድርጊቱን በማውገዝ በህይወት የመኖር የእምነት ነጻነት መብቶችን እንዲያከብሩ፣ ድርጊቱን የሚፈጽሙት አካላት ለህግ እንዲቀርቡና ድርጊቱ እንዳይደገም የህግ ከለላ እንዲሰጡም ሲኖዶስ ጠይቋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ኤርትራ ሉዓላዊነቷንና የግዛት አንድነቷን እንድታስጠብቅ ግብፅ ድጋፍ ለማድረግ ቁርጠኛ መሆኗን ካይሮ ውስጥ ከፕሬዝዳንት ኢሳያስ አፈወርቂ ጋር በተወያዩበት ወቅት አረጋግጠዋል። ፕሬዝዳንት ኢሳያስ ግብፅ በአፍሪካ ቀንድ መረጋጋት ለማስፈንና ለማምጣት የምታደርገውን ጥረት አድንቀዋል። ሁለቱ መሪዎች የቀይ ባህር ጸጥታን ለማረጋገጥና የባህር ትራንስፖርትን ደህንነት ለማስጠበቅ በቅንጅት እንሰራለን ብለዋል። መሪዎቹ ለሱዳን ጦር ሰራዊት ድጋፍ መስጠት እንደሚያስፈልግም አጽንኦት ሰጥተዋል። የሲቪል ማህበረሰብ ድርጅቶች ባለስልጣን 100 ድርጅቶች ንብረት ምዝገባ እንዲያካሂዱ አዟል። ድርጅቶቹ ንብረታቸውን እንዲያሳውቁ እስከ ህዳር 13 የጊዜ ገደብ ሰጥቷል። ባለስልጣኑ ድርጅቶቹ ንብረታቸውን መዝግበው እንዲያሳውቁ እስከ ህዳር 13 የጊዜ ገደብ ሰጥቷል። ባለስልጣኑ የንብረት ምዝገባው ያስፈለገው በህዝብ ስም የተሰበሰቡ ሀብቶች ለታለመላቸው ዓላማ መዋላቸውን ለማረጋገጥ እንደሆነ ገልጿል። ምዝገባው በሀገር ደረጃ በሲቪል ማህበረሰብ ዘርፍ ምን ያህል የሚንቀሳቀስና የማይንቀሳቀስ ንብረት እንዳለ ጥቅል መረጃ ለመሰብሰብ አስፈላጊ መሆኑን ባለስልጣኑ ጠቅሷል። የኤርትራ ሉዓላዊነትና የግዛት አንድነት በጽኑ ትደግፋለች አልሲሲ። ግብፅ የኤርትራ ሉዓላዊነትና የግዛት አንድነት በጽኑ እንደምትደግፍ ግብፅ የኤርትራ ሉዓላዊነትና የግዛት አንድነት በጽኑ ትደግፋለች ሲሉም አልሲሲ ተናገሩ። ግብፅ የኤርትራ ሉዓላዊነትና የግዛት አንድነት በጽኑ እንደምትደግፍ ፕሬዝዳንት አብዱል ፈታህ አልሲሲ ለቀናት ጉብኝት ካይሮ የገቡት የኤርትራው ፕሬዝዳንት ጋር በተገናኙ ጊዜ ለፕሬዝዳንት ኢሳያስ ተናግረዋል። ግብፅ በምታስመረቀው ግዙፍ ሙዚየም ስነ ስርዓት ላይ ለመታደምና በሁለቱ ሀገራት የጋራ ጉዳዮች ላይ ለመምከር ካይሮ ለገቡት ፕሬዝዳንት ኢሳያስ አፈወርቂ ፕሬዝዳንት ሲሲ አገራቸው የኤርትራ ደጋፊ መሆኗን ገልጸዋል። ከዚህ ቀደም ግብፅን በተደጋጋሚ የጎበኙት ፕሬዝዳንት ኢሳያስ አፈወርቂ የአሁኑ ጉብኝታቸው በፕሬዝዳንት አልሲሲ ግብዣ የሚካሄድ ሲሆን ለ5 ቀናት የሚቆይ ነው። ከፕሬዝዳንቱ ጽሕፈት ቤት የወጣው መግለጫ እንደሚያመላክተው ሁለቱ ፕሬዝዳንቶች ተገናኝተው በተወያዩበት ጊዜም አልሲሲ ግብፅ የኤርትራ ሉዓላዊነትና የግዛት አንድነት ቁርጠኛ መሆኗን ተናግረዋል። ይህ የፕሬዝዳንት አልሲሲና የፕሬዝዳንት ኢሳያስ ውይይት የተካሄደው ኢትዮጵያ ላለፉት ዓመታት ስታነሳው የነበረው የባህር በር ጥያቄን በተመለከተም ጠቅላይ ሚኒስትር አብይ አህመድ በተወካዮች ምክር ቤት በዝርዝር ኤርትራን በመጥቀስ ከተናገሩ ከአንድ ቀን በኋላ ነው። የቀይ ባህር ጉዳይ ለኢትዮጵያ ሕጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ መሆኑን የገለጹት ጠቅላይ ሚኒስትሩ ባለፉት 30 ዓመታት ኢትዮጵያ ያለ ባህር በር የቀረችበት ውሳኔ ተቀባይነት የሌለው በመሆኑ ሊስተካከል እንደሚገባ አጽንኦት ሰጥተው ተናግረው ነበር።
በኤርትራ በኩል በኢትዮጵያ እየተነሳ ያለው ጥያቄ ሉዓላዊነቷን የሚጻረር በመሆኑ ተቀባይነት እንደሌለው በመግለጽ ስትቃወም ቆይታለች። ጠቅላይ ሚኒስትር አብይ አህመድ የአገሪቱ ምክር ቤት ላይ ተገኝተው ባደረጉት ንግግር የባህር በር እንድታጣ የተደረግንበት ምክንያት ምንም አይነት ሕጋዊ መሰረት የሌለውና በየትኛውም የአገሪቱ ከፍተኛ ስልጣን ወይም ደግሞ የባለስልጣን አካል ወይም በህዝቡ ያልተወሰነ መሆኑን በመጥቀስ በንግግር መፍትሄ ሊገኝለት እንደሚገባ ተናግረዋል። ኢትዮጵያ ከኤርትራ ጋር በሰላም አብረው ለማደግ ፍላጎት እንዳላት የተናገሩት ጠቅላይ ሚኒስትሩ አገራቸው የጦርነት ፍላጎት እንደሌላት ነገር ግን ወደ ጦርነት ከተገባ ግን አስተማማኝ አቅም ስላለን ውጤቱ ግልጽ ነው፣ ማንም አያስቆመንም ሲሉ አስጠንቅቀዋል። ጠቅላይ ሚኒስትር አብይ አህመድ ይህንን በኤርትራ ላይ የተነጣጠረ ንግግር ካደረጉ ከአንድ ቀን በኋላ ነው ወደ ካይሮ በማቅናት ከግብፁ ፕሬዝዳንት ጋር የተገናኙት። ፕሬዝዳንት ኢሳያስ በተለያየ ጉዳዮች መወያየታቸው የተነገረው ከኢትዮጵያ ጋር በታላቁ ህዳሴ ግድብ ምክንያት ለዓመታት በዘለቀው ውዝግብ የምትገኘው ግብፅ ሶማሊያን ጨምራ ባለፈው ዓመት ከኤርትራ ጋር የጋራ ግንባር መፍጠሯ ይታወቃል። የኢትዮጵያን የባህር በር ፍላጎት ተከትሎ ከኢትዮጵያ በኩል ስጋት እንደደቀነባት ኤርትራም ከፕሬዝዳንት አልሲሲ በኩል የድጋፍ ማረጋገጫ ያገኘች ሲሆን በአሁኑ ጉብኝትም ፕሬዝዳንቱ ይህንኑ ድጋሚ እንዳረጋገጡላቸው የወጣው መግለጫ አመላክቷል። ሁለቱ መሪዎች በተጨማሪም በጦርነት እየታመሰች በምትገኘው በሱዳንና በሶማሊያ ጉዳይ ላይ የተወያዩ ሲሆን ዓለም አቀፍ ሕግ በተለይም የቀጠናው አገራት ነጻነት፣ ሉዓላዊነትና የግዛት አንድነት እንዲከበር በውይይታቸው ላይ አጽንኦት በመስጠት ተወያይተዋል። መሪዎቹ ካይሮ ላይ የተገናኙት 2 ዓመት ባለፈው የእርስ በርስ ጦርነት ውስጥ በምትገኘው ሱዳን ዋነኛ ተፋላሚ የሆነው እናም በኤርትራና በግብፅ የሚደገፈው የሱዳን ጦር በዳርፉር ከባድ የተባለ ሽንፈት ከገጠመው በኋላ ነው። ግብፅ፣ ኤርትራና ሶማሊያም ባለፈው ዓመት ጥቅምት የጋራ ግንባር የመሰረቱት ኢትዮጵያ ከሶማሊያ ጋር በመግባቢያ ስምምነቱ ጉዳይ የተፈራረመች ሰሞን ነው። በ1990 ደም አፋሳሽ የድንበር ጦርነት አድርገው ለ20 ዓመታት ከዛም በላይ ለሚሆን ጊዜ በፍጥጫ የቆዩት ኢትዮጵያና ኤርትራም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትለው ግንኙነታቸውን አሻሽለው በትግራይ ውስጥ በተካሄደው ጦርነት ውስጥ በጋራ እስከ መዋጋት ደርሰው ነበር። ይህ የትግራይ ጦርነትን ያስቆመው የፕሪቶሪያው ስምምነት ከተፈረመ በኋላ ግንኙነታቸው የሻከረው ኢትዮጵያና ኤርትራ መንግስታቸው የኢትዮጵያን የባህር በር ፍላጎት ተከትሎ የበለጠ ወደ መካረር ሁኔታ ውስጥ ጦርነት እንዳይቀሰቀስ ስጋት ፈጥሮበታል። ውድ የቻናላችን ቤተሰቦች የሰዓቱን የብርሃን ዜናዎችን እናስደምጣችኋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን።